ከባህር ማዶ ወዳዘጋጀንላችሁ ዜናዎች እናልፋለን። እስራኤል ጦርነቱን እንድትቀጥል ላደርግ እችላለሁ ሲሉ ትራምፕ ገለጹ። ፕሬዝዳንት ዶናልድ ትራምፕ ለእስራኤል አንዲት ቃል ባወጣ በጋዛ ያቆመችው ጦርነት ትቀጥላለች ብለዋል። ትራምፕ ይህንን ያሉት እስራኤል በሐማስ የተመለሱልኝ በህይወት የሌሉ ታጋቾች እስራኤላውያን አይደሉም ማለቷን ተከትሎ ነው። ፕሬዝዳንቱ አክለውም ሐማስ የሰላም ስምምነቱን እስከ መጨረሻው ይዞ የማይጓዝ ከሆነ ለጠቅላይ ሚኒስትር ቤንያሚን ኔታንያሁ ጦርነቱን እንዲቀጥሉ ፍርድ እሰጣለሁ ነው ያሉት። እስራኤል በበኩሏ የሐማስን ድርጊት ተከትሎ እርዳታ የሚገባበትና ተጨማሪ ወደ ጋዛ የሚያስገቡ መስመሮችን የመክፈት እቅዷን አዘገያለሁ ብላለች። በሌላ መረጃ ሐማስ ተጨማሪ 2 በህይወት የሌሉ እስራኤላውያን መመለሱን ገልጾ ቀሪ በህይወት የሌሉ ታጋቾችን ለመመለስ ጊዜ እንደሚያስፈልጋት ነው የገለጸችው። ቡድኑ ባወጣው መግለጫም የሰላም ስምምነቱን ለመፈጸም ቁርጠኛ ቢሆንም እስካሁን ሊደርሳቸው የቻሉ አስክሬኖችን መመለሱና ቀሪዎቹን ለማግኘት እየሰራ መሆኑን አስታውቋል። ረቡዕ ምሽት የመለሷቸው 2 አካላት እስራኤላውያን መሆናቸው ከተረጋገጠ በሐማስ በኩል 19 በህይወት የሌሉ እስራኤላውያን ታጋቾች ቀሪ ይሆናሉ ማለት ነው። በሰላም ስምምነቱ መሰረት ደግሞ በመጀመሪያው ምዕራፍ ሙሉ ለሙሉ ታጋቾችን መመለስንም ያካትታል የተባለው። በትላንትናው ዕለት በቦሌ ቡልቡላ ሪቨንቲ አደባባይ ሲኖትራክ ተሽከርካሪ ተገልብጦ በሰው ላይ ጉዳት መድረሱ ተገለጸ። በትላንትናው ዕለት ጥቅምት 5 ቀን 2018 ዓ.ም በቦሌ ክፍለ ከተማ ወረዳ 12 ቦሌ ቡልቡላ ሪቨንቲ አደባባይ እየተባለ በሚጠራው ስፍራ ሲኖትራክ ተሽከርካሪ በመገልበጡ በአንድ ሰው ላይ ከባድ ጉዳት መድረሱን የአዲስ አበባ እሳትና አደጋ ስጋት ስራ አመራር ኮሚሽን አስታውቋል። አደጋው የደረሰው ከቀኑ 8 ሰዓት ከ51 ደቂቃ ገደማ መሆኑን የኮሚሽኑ ህዝብ ግንኙነት ባለሙያ አቶ ንጋቱ ማሞ ለብስራት ሬዲዮ የተናገሩ ሲሆን በአደጋው በጋቢና ውስጥ የነበረው ረዳት ከባድ ጉዳት ደርሶበታል። የኮሚሽኑ የአደጋ ጊዜ ሰራተኞች ከ40 ደቂቃ ጥረት በኋላ ረዳቱን ከተገለበጠው ተሽከርካሪ ውስጥ ማውጣት ችለዋል። ተጎጂው በኮሚሽኑ አምቡላንስ እየተረዳ ወደ ሆስፒታል ተወስዷል ነው የተባለው። የአደጋው መንስኤ በፖሊሶች በመጣራት ላይ ይገኛል ነው የተባለው። ኪዲ ፋውንዴሽን በፉሪ የመጀመሪያ ደረጃ ትምህርት ቤት የመንገድ ደህንነት ትምህርት ማስጀመሪያ መርሃ ግብር በይፋ አካሄደ። ኪዲ ፋውንዴሽን የተሰኘ ግብረሰናይ ድርጅት በፉሪ የመጀመሪያ ደረጃ ትምህርት ቤት የመንገድ ደህንነት ትምህርት ማስጀመሪያ መርሃ ግብርን አካሂዷል። በመርሃ ግብሩ ላይ የአቃቂ ቃሊቲ ክፍለ ከተማ ትምህርት ጽሕፈት ቤት ኃላፊ አቶ ከበደ ድሪባ ባስተላለፉት መልእክት በፉሪ የመጀመሪያ ደረጃ ትምህርት ቤት ውስጥ የተጀመረው የመንገድ ደህንነት ትምህርት በብዙ መልኩ አስተዋጽኦ የጎላ በመሆኑ ሁሉም አካል በባለቤትነት ተሳትፎ ሊያደርግ ይገባል ያሉ ሲሆን ይህን ላስተባበረው ኪዲ ፋውንዴሽን ምስጋናቸውን አቀርበዋል። በተመሳሳይ የወረዳ 7 ዋና ስራ አስፈጻሚ አቶ ነጻነት ያዛቸው ይህን መሰል ትውልድ ለማዳንና ትምህርት ቤትን መሰረት ያደረገ ተግባር ለማከናወን መርጣችሁ ስለመጣችሁ እናመሰግናለን ካሉ በኋላ ሁሉም ባለድርሻ አካላት ወረዳ አስተዳደሩን ጨምሮ አስፈላጊውን ድጋፍ የምናደርግ መሆኑን መግለጽ እወዳለሁ ሲሉ መልእክታቸውን አስተላልፈዋል። የኪዲ ፋውንዴሽን መስራችና ፕሬዝዳንት ወይዘሪት ኤልሳቤት ክፍሌ እንደተናገሩት የትራፊክ አደጋን በቅርበት አውቀዋለሁ። ወደዚህ ተግባርን በመግባት ይህ ፋውንዴሽን የተቋቋመው የገዛ እህቴን በትራፊክ አደጋ በማጣቴ ሌሎች ትምህርት እንዲሆን በሚል ነው ብለዋል። በመቀጠልም ለተማሪዎች ስለ መንገድ ደህንነት ትምህርት መስጠት የሚያስችል ፕሮጀክት ተነድፎ ወደ ተግባር መገባቱን በማብሰር እንኳን ደስ ያላችሁ መልእክት አስተላልፈዋል። በዝግጅቱ ላይ የአቃቂ ቃሊቲ ክፍለ ከተማ ዋና ስራ አስፈጻሚ ተወካይና የጽህፈት ቤቱ ኃላፊ አቶ መሐመድ አህመድ፣ የአቃቂ ቃሊቲ ክፍለ ከተማ ትምህርት ጽህፈት ቤት ኃላፊ አቶ ከበደ ድሪባን ጨምሮ የወረዳ 7 ዋና ስራ አስፈጻሚ አቶ ነጻነት ያዛቸው እንዲሁም የወረዳ አመራሮች፣ የአካባቢው ማህበረሰቦች፣ መምህራኖችና ተማሪዎች ባለድርሻ አካላት ተገኝተዋል። ለህይወት ቅድሚያ እንስጥ የሚል መሪ ቃልን በማንገብ በካናዳ ሀገር የተቋቋመው ኪዲ ፋውንዴሽን በኢትዮጵያ መንገድ ደህንነት ዙሪያ የሚሰራ የበጎ አድራጎት ድርጅት ሲሆን ተቋሙ በኢትዮጵያ እየጨመረና ከፍተኛ ጉዳት እያደረሰ ያለውን የመኪና አደጋ በመከላከል አደጋ የደረሰባቸውን በማገዝ በመኪና አደጋ ዙሪያ ጥናቶችንና ምርምሮችን በማድረግ የመፍትሄ አማራጮችን በመጠቀም ደማቅ አሻራ ማስቀመጥ ችሏል። በፉሪ የመጀመሪያ ደረጃ ትምህርት ቤት የመንገድ ደህንነት ትምህርት ማስጀመሪያ ፕሮግራም ላይ የመሰረት ድንጋይ ከማስቀመጡን በተጨማሪ ፋውንዴሽኑ በተለያዩ አግባብነት ሲሰሩ ለነበሩና በቀጣይ ሊሰሩ የሚችሉ አካላትን የአምባሳደርነት ምስክር ወረቀት የመስጠት ስነስርዓት በማከናወን ሁነቱ ፍጻሜውን አግኝቷል። የጸጥታ ችግር በዚህ ዓመት መጨረሻ እንደሚካሄድ የሚጠበቀውን የምርጫ ቅስቀሳ ሊያስተጓጉል ይችላል የሚል ስጋት እንዳላቸው ፓርቲዎች ተናገሩ። በ2018 ዓ.ም ለሚካሄደው 7ኛው ሀገራዊ ምርጫ የምርጫ ቅስቀሳ ለማካሄድ የሚያስችል ሁኔታ የለም ሲሉ
ፓርቲዎች ተናግረዋል። የፓርቲዎቹ ተወካዮች በሀገሪቱ የተለያዩ አካባቢዎች ያለው የጸጥታ ችግር የምርጫ ቅስቀሳውን ሊያስተጓጉል ይችላል ብለዋል። መንግስት ሰላምና ጸጥታ ማረጋገጥና የፖለቲካ ሂደቱ ላይ ጫና የሚያሳድሩ ጉዳዮችን እንዲያስተካክልም ጠይቀዋል። የእናት ፓርቲ የህዝብ ግንኙነት ኃላፊ አቶ ጌትነት ወርቁ ፓርቲዎች በክልል ከተሞች የምርጫ ቅስቀሳ ለማካሄድ የሚያስችል ሁኔታ አለ ለማለት ባይቻልም መንግስት የፖለቲካ ምህዳሩን በማስፋት ነፃ የመገናኛ ብዙሃን ውይይት እንዲኖር መፍቀድ አለበት ብለዋል። አሁን ባለው የጸጥታ ችግር ሀገራዊ ፓርቲዎች በመላው ኢትዮጵያ እንደ ልብ ተንቀሳቅሰው ሀሳባቸውን ገልጸው ለምርጫ የሚንቀሳቀሱበት አስቻይ ሁኔታ እንደሌለ የህዝብ ግንኙነት ኃላፊው ተናግረዋል። የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ የህዝብ ግንኙነት ኃላፊ አቶ ኢዩኤል ሰለሞን በበኩላቸው 6ኛው ሀገራዊ ምርጫ የሰሜኑ ጦርነትና በሌሎችም ግጭቶች ምክንያት በአስቸጋሪ ሁኔታ ውስጥ እየተካሄደ እንደነበረ አስታውሰው 7ኛው ሀገራዊ ምርጫ በአካባቢው እያጋጠሙ ባሉ ግጭቶች ምክንያት አስቻይ ሁኔታ ይኖራል ማለት እንደማይቻልም ገልጸዋል። የኢትዮጵያ ብሔራዊ ምርጫ ቦርድ የ2018 ዓ.ም የሚካሄደው 7ኛው ሀገራዊ ምርጫ በተሳካ ሁኔታ እንዲከናወን ሰፊ ዝግጅት እየተደረገ መሆኑን ለመገናኛ ብዙሃን በሰጠው መግለጫ ማስታወቁ ይታወሳል።